እሱም ሳይመጣ ነው ይሄንን ነገር ግን ማድረግ ያለብን። እሱ መስማት የለበትም ማወቅ የለበትም። ሳይመጣ ይዘናት ብስላለሁ። እንቅልፏን እንትን ስትል ራሷን ስትስጥ እንዳንተ እንዳትረግሰኝ ጸበል ይዣት ልሄድ ነበር። ሰላም ውድ ፋሚሊዎች እንደምንድናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ያው ሰሞኑን ነሳይ ቤት እየተመላለስኩ ነው። ያው ሳሚ ጋር ያው የምመላለስበትን ምክንያት ያው እንግዲህ ለእናንተ መንገድ አይጠበቅብኝም፣ ሁላችሁም ታውቃላችሁ። ምክንያቱም ሳሚ ያለበት ሁኔታ በጣም ጥሩ አይደለም። ከቀን ወደ ቀን እየባሰበት ነው። ምን ማድረግ እንዳለብኝ ራሱ ግራ ሲገባኝ ነው። ምክንያቱም አንዳንዴ ጓደኛ ስትሆኑ ለጓደኛችሁ ምን ማድረግ አለብን ብለን ማሰቡ ራሱ በጣም ከባድ ነገር ነው። እሱ በእኔ ቦታ ቢሆን እንደዚህ አይሆንም ነበረ አውቃለሁ። ምክንያቱም ከዚህ በላይ ሆነልኝ ነበረ። ግን እኔ ለሱ ምንም የሆንኩለት ነገር የለም። ምንም እንኳን አላረኩለትም። እውነቴን ነው የምላችሁ ቤተሰቦች፣ አሁን ያለበት ሁኔታ የጤናውን ነገር እኔ እየባሰበት ነው። ባለፈው ጭራሽ እንዳያችሁት ገኒ የማይሆን ነገር ተናገረች። ሁላችሁ ትሞታላችሁ፣ ማን ሂዱ ጠንቋይ ቤት ተባለ። እኔ ምን አቅብጦኝ እንደሆነ እንደሄድኩኝ ነው እኔ ግራ የገባኝ። ምን አቅብጦኝ ምን ማለት እንዳለብኝ ሁሉ ግራ ነው የገባኝ። ምን አቅብጦኝ እንደው ባልሄድ ቢቀርስ። ሲጀመር ቤተሰቦቻችንን ብላችኋል። ወደዛ ከመሄዳችሁ በፊት መሄድ የነበረባችሁ ቦታ አለ። ስንት ቦታ መሄድ እያለባችሁ ወደዛ እንዴት ትሄዳላችሁ? እምነት ቦታ እንደሚሄድ እንዴት ትሄዳላችሁ ብላችሁናል። አዎ ጥፋት ነው። በቃ ያጠፋ ነው። ይኸው ገኒ አውርታ ተናግራ ድምጿን አሰምታ ዋጋችንን ተነገረን። በቃ ሁላችንም። እኔ ሲጀመር ከነገ ጀምሮ ወደ ጸበል እሄዳለሁ እንጂ ህይወቴንማ ዝም ብዬ አሳልፌ አልሰጥም። እና ውድ ቤተሰቦች ዛሬ የሆነ ማድረግ ያለብኝ ነገር አለ። ሁሉንም እዚህ ጋር ማድረግ ያለብኝ ነገር ስላለ እሱን ደግሞ ማደርገው እኔ ነኝ የማውቀው። እና ቤተሰቦች ሳሚ ሲደውልለት እቤት እንደሌለ ነግሮኛል። እቤት ውስጥ ምግብ ለመገዛዛት ወጥቻለሁ ብሏል። እና እንግዲህ እሱ ሳይመጣ ማድረግ ያለብን ነገር አለ። ገኒ ትኖራለች እና እኔ ማድረገውን አውቃለሁ ውድ ቤተሰቦቼ። እና እንግዲህ እስኪ ብቻ ማድረግ ያለብንን ገብተን እናደርግ ይቻላል እንጂ እቺማ እኔ ማደርገውን እኔ ማውቀው እንጂ ዝም ብሎማ አይቀልድም። እንዲህ የተቀለደ እንደዋዛ ነገ ከነገ ወዲያ የምንፈጠር ነበር። አናለሽ ጀምሮ ከደማ አይቆይም። የመንፈስ እንዴ ምን ትሰራለሽ? እሱ ሲደውልለት እኮ የለም እኮ ነው ያለው። ሲጀመር እኔ እዚህ ናቲ ስለማይጠፋ ናቲ አለ ብዬ ነበር ያሰብኩት። አንቺ እንደመጣሽ አልሄድሽም? አይ እኔማ አንቺ ያለሽም አልመሰለኝም። ናቲ ይኖራል ብዬ ነዋ። እንዴት ነው ከናቲ ጋር አብሮ የሚወጣው? አይ እኔማ የማደርገው ነገር ስለነበረኝ ነበር የመጣሁት። ምንድን ነው የምታደርገው? ንገረኝ እስኪ። ምን ልታደርግ ነው? ገኒስ እንዴት ነች? አሁንም እያወራሽ? እንዴት? እሱስ እንዴት ነው?
እሱ እንግዲህ ያወዛገበኝ ነው ወይንማ ጤናውም እኮ ይልሽ ይክሩ ምን መሰለሽ ነገ ምን ይፈጠር አይታወቅም። በዚህ አይነት በዚህ አኳኋን ገኒም እንደዚሁ ነው እሱም እንደዚሁ ነው። በኋላ ቁጭት ውስጥ ነው የምንገባው። እና ሻውን ባለ ምን ይሻላል? ማድረግ ያለብንም ማድረግ ትልቅ መፍትሄ አለኝ። ግን እና ንገረኝ፣ ምንድን ነው መፍትሄው? ባትስማሚበትስ? እኔ ብቻዬን ነው ለብቻዬን ነው የምትነግረኝ? እና ታዲያ እሺ ምንድን ነው? ቆይ መጀመሪያ ንገረኝ። የራሴ ፈርቻለሁ። የሆነ ነገር ቢፈጠር ብዬ በጣም ነው የፈራሁት እኮ። ምንድን ነው ንገረኝ። ምን አስፈራ? ባላ ንገረኝ። የሚሆን ከሆነ እናደርግላታለን። አይደለማ ባለፈው ካወራችሁ ወዲህ በሌለንበት ያረግነውን የሰማች ብታወራውስ? እሺ ምን እንደሚፈጠር ታያለሽ? አሁን ቁጭ ብላ እንደዚህ የምትሰማ እኮ። እሺ አሁን ምንድን ነው አንተ የተሻለ ሀሳብ? ያው እንደምታያት ጆሮዋን ቀጥ አድርጋ ነው የምትሰማው። ኧረ ባላ አንተ እንደዚህ አታወራ እና እንዴት ላውራ? እኔንም ግራ እያጋባኝ እኮ ነው። አብረን ነበርን እስካሁን ውስጥ። ይኸውልሽ እሱ ሲመጣ ነው የምታወራው። ባለፈውም ተናግሯል። እዛ ጠንቋይ ቤቱ ከሄዳችሁ ወዲህ በጣም ብዙ ነገር እየተፈጠረ ነው ተብሏል። ጭራሽ ትሞታላችሁ ተብለን ስማችን በዝርዝር ወጣለን። ምንድነው ሀሳብን ንገረኝ። ሰምታ አይነት አለችው የመተኛቷ ነገር እኔ እርግጠኛ አይደለሁም። ይታለች ሉል ያያሃደ እያት አየውልሽ፣ አየሽ አይደለ? የተኛች ይመስላል እንጂ አልተኛችም። ተኝታለች። ላንተ ነው እንጂ የማይመስለኝ። እንግዲህ አብረን ነው እንግዲህ ወዲህ ተኝታለች። አልተኛችም። እኔ እርግጠኛ ሆኜ ነው የምነግርሽ፣ አልተኛችም። የምናረገውን ሁሉን ነገር እየሰማች ነው። ሲመጣ የሆነ ነገር እንደምትለው ደግሞ እኔ እርግጠኛ ነኝ። አትለውም፣ እንደዚህ እንኳን አትለውም። አሁን ይልቁንስ ምንድን ነው አንተ ያመጣውን ያስፈራው ነገር? እኔም አንድ ሀሳብ አለኝ። ይኸውልሽ ትስማሚኝ አትስማሚኝ እርግጠኛ አይደለሁም። ይፍሩ ይኸውልሽ ነገ ሳሚ ገኒ እንደዚሁና በዚሁ ከቀጠለች መፍትሄ ትልቅ መፍትሄ ነው ያለው። ግን እንዳትሰማኝ። የት እንሂድሽ? ከዚህ ቤት እንዳትሰማኝ ደግሞ ሰማ። እኔ ባለ እርግጠኛ ነኝ። አሁን ንገሪኝ፣ ምንድን ነው መፍትሄው? እኔም እያስፈራራኝ እኮ ነው። እሱማ እኔም እንዳሰብኩት ታውቂያለሽ። እንደዚህ ሆና እሱ እንደዛ ሆኖ ከእንትን ከሚል ቤተሰቦቻችንን እያሉ ነው ወደ ጸበል እንሄዳለን። እሺ እንዴት ነው ጸበል የምንወስደው? አሁን እንደዚህ አድርገን አንወስዳትም። እሱም ሳይመጣ ነው ይሄንን ነገር ግን ማድረግ ያለብን። እሱ መስማት የለበትም ማወቅ የለበትም። ሳይመጣ ይዘናት ብስላለሁ። እንዴት ነው ይዛት የምትሄደው? እንደዚህ ነው እንዴ? እንደዚሁማ እንዴት ትሄድልኛለች እኮ? እሺ ታዲያ እንዴት ነው ይዛት? እንደ ናቲ ጉድ ነው የምትሰራኝ። እሺ አሁን እሱ ሳይመጣ ነው የምትሄደው? አዎ። አንቺ ግን ልትስማሚና ለማንም እንደማትናገሪ ቃል ግቢልኝ። እሺ ንገረኝ መጀመሪያ። እንደዚህ ነው ይዛት የምንሄደው? እሺ አይደለም። ምንድን ነው ደግሞ? መድኃኒት። የመድኃኒት ለእሷ ነዋ። እንዴት ነው ለመድኃኒት የምትይኝ? እና እሷን ምን አድርገን ነው መድኃኒት? አቦ እኔ አልስማማም እንደዚህ። ሲሚኝ አልሰማም። ሉል መድኃኒት ሰተናት ነው ጸበል ይዛት የምትሄደው? አዎ። ያለበዛ እንዴት ነው የምትሄድልኝ? ምን ይላል ቢመጣስ? ሳሚ ሲሚኝ እኔ ነኝ እኮ የማውቀው። ይኸውልሽ እሱ ሳይመጣ ነው ይዣት የሚሄደው። አይሆንም። መድኃኒት ሰታት አትሄድም። የእንቅልፍ መድኃኒት ነው እንዴ? ይሁን ምንም መድኃኒት ሰታት አትሄድም። አይሆንም። በቃ ያለበዛ ይኸውልሽ እኔ ያለበዛ ችግር ነው የሚመጣብኝ። ቢመጡስ? ሳሚ ቢመጣስ? ሳይመጣ ቀድሜ እወጣለሁ እኔ። አይሆንም። ባላ እንዴ ታወንተ ደግሞ ሉል ለምንድን ነው እንዴ መድኃኒት የምንሰጣው? ለሳሚ አታስቢ፣ ለገኒ አታስቢላት እኮ ግን ደግሞ መድኃኒት አይሆንም። ቢመጣ ሳሚ ምን ይለናል? ሳይመጣ እንወስዳለሁ እኔ። አንቺም እኔም እንጠፋለን። እምልሽን ስሚ። የት ነው የምንጠፋው? ይኸውልሽ አንቺም አጎትሽ ጋር ትሄጃለሽ፣ አታገኙም። እንዴ አደራ ሰጥቶኛል እኮ እንድጠብቅለት።
ተሽሏት እኮ ትመጣለች እርግጠኛ ነኝ። እኔ አደረኝ አልበላም ባላ አንተ ደግሞ ይክሩ ባላ ብዬሻለሁ። እውነቴን ነው። እንደዚህ አይሁን። እሺ እንዴ ምን ሰጣት ደግሞ? ኧረ በእናትህ ይልሽ ስም በውሃ በጥብጠን ነው የሚሰጣት። ባላ ይቅርብን። እኔ ምንም አትፍሪ። ወላሂ ውስጥ እየፈራ እኔ ይዣት እሄዳለሁ። አንቺ እዚህ ውስጥ አትገቢም። እሺ መጥቶ የሆነ ነገር ቢላኝ እሰነኝ። ስሚኝ ምንም አመለጠችኝ ራሱ ማለት እንችላለን። ባላ ይቀየመኛል እኮ። እውነት አይቀየምሽ። ተሽሏት ሲመጣ እንዴት እንደሚሆን እኔ እርግጠኛ ነኝ። እሱም ወደ ጸበል ይሄዳል። የልቁ ነው ይልሽ ሳይመጡ አንቺ ውሃ የምጠጣበት ኧረ በእናትሽ እሺ በይ። አንቺ አትፍሪ። ምንም አይልሽም። አትፍሪ። ዝም ብለሽ አንቺልኝ። ቶሎ በይ ቶሎ በይ። ተው ግሉን ባላ ይቀር። ኧረ በእግዚአብሔር ይክሩ። ምነሽ ሀሳብሽን እንትን የምትይው ቶሎ በይ። ምንድን ነው የሚያስፈራሽ? ምንም አይመጣም። ቶሎ በይ። እንዴት አድርገን ነው እሺ ደግሞ የምናጠጣው? እሺ እኔ አጠጣታለሁ። ማስታጠቢያ አንቺ ቶሎ በይ። ውሃ አንቺ ተው ዋላ አንተ ቆይ እሺ ሲሚኝ ውሃ አንቺ ቶሎ በይ። እነሱ ሳይመጡ ቶሎ በይ እንጂ። ምን እያደረጋችሁ ነው? ናት ምን እያደረጋችሁ ነው? የሆነ ነገር እየቀመሙ ነው። ማን ነው? ሁለት ምንም አልቀመምንም። ምን እያደረክ ነው? ያየው? አረ ምንም አልቀመምንም። ምን ስትዋሽ እኮ ነው ካይነ እኮ ነው ማውቀው። ምን እያደረክ ነበር? እቃውን አስቀምጥ መጀመሪያ ሰው ምን ነው ቶሎ መጣ? እንዴት ምን ነው ቶሎ መጣችሁ ማለት? አይ ምን ማለት ነው? አንተ ሳሚ ና እስኪ። ምንድን ነው የምናወራው? እንዴ እያየን አይደል እንዴ? ሊጠይቃት መጥቶ እኮ ምን እያደረጋችኋት ነው? ገኒ ማን አረግናትም? ገኒ እየጠበቅናት ነው። ገኒ እንዴ እየጠበቅናት ነው። ይሄ ምንድን ነው ታዲያ? ውሃ ነው እንዴ? ውሃ እንዴት በማስታጠቢያ እኮ አትጠጣም እኮ። አይ እናቴ ቆይ ውሻ ነው እንዴ የምትመስላችሁ እናንተ? ሰው እኮ ናት። አዎ እኛ እኮ ሰው ነች። ታዲያ አንተ ለምንድን ነው በማስታጠቢያ ውሃ የምትሰጣት? ያማል እንዴ? ውሃ ሲጠማት እኮ ነው ልንሰጣት እኮ ነው። ተጠጣው እንዴ? ሲጀመር የሆነ ነጭ ነገር አይ ቆይ እኔም እኮ ውሃ እንደዚህ ነው እንዴ? ከለሩ እየተጠራጠራችሁ ነው ነው? ጠብቃት ብለህ ይሄው ይሄ ምንድን ነው? ውሃ እንደዚህ ነው ወይ ከለሩ? እኮ ናቲ ምን ሆነ ነው? ውሃ ነው እያየኸው ነው። አንተ እንዴት ነው የምታስበው? ውሃ እናንተ ላይ ተወቅ እንጂ ይሄ እኮ ውሃ ነው። ምን ያረጋችሁ ነው? እኔ ላይ አጠቁም። እሺ ልውል ምን እያረጋችሁ? አንተ ያማል እንዴ? እና ውሃ ነው ይሄ? አዎ ውሃ ነው ንገራቸው። ውሃ ነው እና በቃ በማስታጠቢያ ጠጣ መስዋዕት ነው አይደለም? ሰሚ ቆይ ማስታጠቢያውን እያየሽ አይደል? እንዴት እንደቆሸሽ አንተ እና ታዲያ ምንድነው? ምን እየሆንክ ነው አንተ? ዱል ውሃ ጠምቷት ነው። ውሃ በዚህ አጠጣም። ይሄ እኮ እጅ መታጠቢያ እኮ ነው። እስቲ ቆሻሻውን ራሱ እኮ ችግር የለውም። ይኸው ሲጀመር ምን እያረክ ነበር? መጀመሪያ ምን እያረክ ነበር? የሆነ ነገር ይዘህ እኮ አይቻለሁ አይደል? ምንድነው? ወይ ዱል ምንድነው? ምን አገባህ አንተ ሲጀመር? ቆይ እናቴ ምን እያረጋችኋት ነው? አንቺ ምን እያረግሻት? ጠብቂያት ብዬሽ አንዴ ወጣሁ። እየጠበቀቻት አይደል እንዴ? ጠብቂያት ብዬሽ አይደል ወጣሁት። የሆነ ነገር ዱቄት ምንድነው እያረጋችሁ የነበራችሁት? ምንድነው? አምጣው እስኪ። አንተ ማል እንዴ? በማያገባህ ትግባ።
እኔ ውሃ ነው የሰጠኋት ሲጀመር እንጂ ሌላ ነገር አልሰጠኋት። ይሄ ምንድን ነው? እሺ ምንድን ነው አሁን የነጠቅህ? ለምንድን ነው የነጠቅህ? ምኑን ነው የነጠቅኩህ? ምንድን ነው የምታስፈራራት? ደውል ነው ይዞ የመጣው ሰውዬ። እኔ እኮ እጠይቃታለሁ እኮ አስፈላጊ እኮ ከሆነ እጠይቃታለሁ። ግን አንቺ እናቴን ጠብቂ ብዬሽ እንጂ እንደዚህ ትሰሪኛለሽ? እኔና አንቺ እንደዚህ ነው። ምንም አላደረኩም። አንተ ደግሞ መጣብህ ተመለሰ ነው ግን ታረጋግጪ ይኸውልሽ እሱ ሄድ መለስ ነው የሚያደርገው። በቃ ሰማ ሰውዬ አሁን ወደ ራስህ ተመለስና እያደረጉ ስላሉ ነገር ጠይቅ። ይውላል አሁን የደበቀው ነገር አንተ ምን የሆነ ነገር ማድረጋለሁ ኪሱ ውስጥ ያለው ምንድን ነው የምትደብቀው? ምንም የደበኩት ነገር አይቻለሁ። አውጣ። ምንድን ነው ያደረካት እናቴ? ምን ልታደርጋት ነበር? ለምንድን ነው የማትነግረው? ነው ያልሽው? እኔ አላልኩም። ውሃ ነው የሰጣት። የሆነ ነገር እያደረግን ነበር። ይኸውልህ እኔ ጠይቃለሁ። አንተ ጠይቃታለሁ። ችግር የለውም። ማንን ነው የምትጠይቀው? ከአንቺ ጋር ምን አጨቃጨቀኝ? ጠብቂ ይለዋል። አንቺ ግን ራሷን ገብተሽ ማንንም ማመን የለብንም። ማንንም ማመን የለብንም። በቃ ልጠይቃት ወይስ ራሳችሁ ትነግሩኛላችሁ? ልጠይቃት ወይስ ራስህ ትነግረኛለህ? ምንም ያደረኩት የለም። ይሄ ምንም እኔ የያዝኩት የለም። ይኸውልሽ ምንድን ነው እሺ የሚባለው? አሁን ጓደኛ ማቾች ሆነን እንደዚህ በድብቅ በጀርባ የሆነ ነገር ስንደራረግ ምን ይባላል? ማውራት ጀምራለች። ከአንተ ጋር ታወራለች አይደል? ናቲ ምን ብሎ ነው የሚጠይቃት? አንተ ሳሚ ጠይቃት። የሰው ልጅ በቃ ተደብቆ የሆነ ነገር ማለት አንተ እንደዚህ አታርጋት እንዴ! እናት ግን ምንድን ነው ሊሰጡሽ የነበረው? መድኃኒት ልሰጡኝ ነበር። መድኃኒት ልሰጡኝ ነበር። መድኃኒት ይሁን ነው አይደለ? ሁለቱም አዎ መድኃኒት ሰጣችሁ ወይ? እናቴ ግን ለምንድን ነው ግን እንደዚህ ይወጡ ታርጋችሁ? አይልሽ የትልላችሁ በእግዚአብሔር እኔ ትልላችሁ ያንን ነገር እኔ ልገላት አይደለም መድኃኒት የሰጠኋት። እና ታዲያ መድኃኒት ሰጠኝና ልታድናት ነው? አዎ ናኒ ናት። ጸበል ወስዳት ነበረ መድኃኒት የሰጠኋት። ሉል በእግዚአብሔር በቃ እኔ እናቴን ተውልኝ። በቃ ለእኔ ተውልኝ። ማንም ጣልቃ ይግባ በእናቴ በእግዚአብሔር። በቃ አንቺ ደግሞ ጠብቂ ብዬሻል እንደ ሄድኩት ማንም መድኃኒት አምጥቶ ሊሰጣት መድኃኒት እምቢ ብሎኝ እኮ ነው ሉል። መሞቷማ አይቀርም። በቃ እንደዚህ ከቀጠለማ ትሞታለች እኮ መጨረሻ እኮ ሞት ነው። በቃ እኔ እንደሱ አይደለም እየሰማኝ ነው አይደለ? ለዛ ብዬ አይደለም። አንተ ተረጋጋሽ ናቲ። ጸበል ወስዳት ነው መድኃኒቱን የሰጠኋት። ግን እሷ ጋር እየተከራከርን መጣችሁ። እና ታዲያ ልጁ እንደዚህ ሆኖ በዚህ ሁኔታ ነው የሚቀጥለው? ምንድን ነው የምትፈልገው? ከየት ነው ሲጀመር ያመጣው? ይሄ የእንቅልፍ ነው የሰጠኋት። እንቅልፏን እንትን ስትል ራሷን ስትስጥ እንዳንተ እንዳትነክሰኝ ጸበል ይዣት ልሄድ ነበር። እንዳንተ እንዳትነክሰኝ? አዎ። ምን አግብቷችሁ ነው? እሱ ሳታማክሩን እኛን ምን ሞተው እኔን እኛ ምን ሞተው መጀመሪያ የተባልኩት
እኛን ሳታማክሩ መድኃኒት የምትሰጡት እኔንም ልትገሉኝ ነው? ሳሚ አስወጣችሁ። መዳን አለባት እሷ። ናቲ ወላሂ እኔ እኮ ምንም አላደረኩም። አንተ ግን እኔ እንደዚህ አስቤም አላውቅም። እሺ ናቲ ትዳን እንድትድን እኮ ነው ጸበል ወስዳት የነበረው። ጸበል አትሄድም ትሞታለች ተብሏል እኮ። ለምን ደግሞ አትሰሙት? ልንገር ማንም አይደለም ፈጣሪ ነው የሚያውቀው እሷን። ከኔ ጋር ችግር አለባችሁ? እኔንም ለመግደል እሷንም ለመግደል ነው ሐሳባችሁ? አስወጣችሁ። ሳሚ ወላሂ እኔ እኮ ምንም አውቀው ነገር የለም እንዴ። እኔ ደግሞ ሰው ናት ብዬ አንተ እያጋጋልክ ነው። ምንድነው? ሌላ ሰው ቢመጣ እንትን ያለሽ አንቺ እያጋጋልክ ነው። ስሚ ሌላ ሰው ቢመጣ አንቺ ታስጨርሻለሽ ማለት ነው። ግን ማትሰማኝ እሺ አሁን አታናዱን፣ ውጡልን። እሺ ምን አይነት ሰው ነሽ ግን አንቺ? ሳሚ አስወጣችሁ። ማርያምን አስወጣችሁ። ናቲም እኮ ይሞታል እኮ። እናቴ ብቻ እኮ አይደለች። ለምን አይሞትም? እሷ ድና ሁለታችሁ ትድኑ የለ እንዴ? ለምን አይሞትም? ለምን አይሞትም? እና ለምን አይሞትም ነው የሚለኝ? ጀመረ እሱ ተደረበልህ። ሳሚ ልቀቃት፣ ትውጣ። ሂጂ እዛ ተያይዛችሁ ጭንቅላታችሁ ሲሰራ ማሰብ ሲጀምር ትመለሳላችሁ።